አንዳንድ ፋሚሊዎቼ ማለት ነው ያው እኔን ስለምትወዱ ነው ብዬ አስቤያለሁኝ። እና ፋፊ ስድብ ጥሩ አይደለም አትሳደቢ ምናምን ብላችኋል። እኔ የምታውቁኝ እኔ ፋሚሊዎቼ ስሳደብ ሳይሆን ጥፋትን ጥፋት ነው ብዬ ስናገር እንጂ ስድብ ላይ እኔ ብዙ አይደለሁም። ቻናሌ ላይ ስድብ ተሳድቤም አላውቅም። ግን አንዳንድ ዳይቨር ሴቶች ማለት ነው የራሳቸውን ስራ ወደኛ ለመለጠፍ ወደ ግሪስ ፋሚሊ ሲልከሰከሱ ስላየኋቸው ነው የተናገርኩትና ያ ደግሞ ትክክል ነው። ጀግና የሚያስብል ስራ ስላልሰራች ጀግናና ማለት አልችልም ፍቅርተ የምትባለው ማለት ነው። ስለዚህ ለዛ ነው ሶሪ ውድ ፋሚሊዎችን የምታወቀው አብርሽ ልታስባል እንጂ ማንንም ደግሞ ስልኬ ላስገብቼ እኔ እንደዚህ ከማንኛውንም ዩቲዩበር አልፈተፍትም ማለት ነው። ነገር ግን ዛሬ የመጣሁት ማታ ዳኒና ጽጌ አብርሽና ሩታ በሰሩት ቪዲዮ ላይ አንዳንድ አስተያየቶችን እፈልጋለሁ ማለት ነው። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ ውድ ፋሚሊዎቼ። ሩታዬ ደግሞ ዛሬ በኢንስታግራም ምርጥ ፎቶ ወስታለች ዘና ፈታ ብላ ይሁን ደስ ብሏታል። እኛም ደስ ይለናል። የሩታ ሳቅ የኛም ሳቅ ነውና ማለት ነው። ነገር ግን ማታ ባረጉት ነገር ላይ ተቃውሞ አለኝ እኔ ማለት ነው። ማለት እኛ በቂ ይቅርታ እኮ አልተጠየቅንም በትልቁ ቻናላችን አይደል እንዴ? አሁን መልሰው ወደ ድራማ ለመቀየር ፈልገው ከሆነ ይሄ ትልቅ ስህተት ነው። ማለት እኛ ገና ቁስላችን አልሻረም። እነሱ እንኳን በኬኩም በጥብሱም በመዝናናቱም ቁስላቸውን አክመው አብርሽም ሚስቱ በእጁ ስለገባችለት ስለ ኦዲየንስ እያሳሰበው አይደለም። ማሳሰብ አለበት ማለት ስለ ጌም ስለምናምን ከማውራት በፊት ውድ ቻናሌ ፋሚሊዎቼ ይቅርታ ብሎ እኛን መጠየቅ አለብን። ከናብርሽ ከነጽጌ ከነዳኒ ወጣ ብለው የራሳቸው ቪዲዮ ያስፈልገናል። ምን ነው አበዙት? ምን ነው አንድ ሰው ሲቀየር ያ ክፉ ቀኑን ይረሳል እንዴ? አረ ወደ ራሳችሁ ተመልሱ። አብርሃም ታደሰ ተው እንጂ። እኛማ ይቅርታ በቂ ይቅርታ ያስፈልገናል። ብዙ ወደንስ ተከፍቶብሃል፣ ብዙ አዝነውብሃል። ምን ነው ንገሩኝ አትበል። መቼ መናገር አይጠፋንም እኮ እኛ። ነገር ግን እኛ አሁን ድራማውን ለመጀመር የተዘጋጀችው ስለሆነ እኛ ግን በቂ ይቅርታ ያስፈልገናል። እንኳን ጌምና የፈለከውን ብትሰራ ያንተ ወደንሶች እንደውም የሚፈራ ወደንስ የለህም። እንዳንተው ትዕቢተኛ ወደንስ ነው ያለህ። እኛ ትዕቢተኛ ነን፣ ማንም አያሸንፈንም። ነገር ግን መጀመሪያ ይቅርታ ትልቅነት ነውና ይቅርታ መጠየቅ አለብን። ኮሜንት ጻፉ። ምን ነው እኛ አብርሽ በየዩቲዩብ ላይ የዞረ ይቅርታ ፋሚሊዎቼ ይቅርታ እንደዛ አይደለም የለመድነው እኛ በስነ ስርዓት ፋሚሊዎቼ ይቅርታ ይሄን አጥፍቻለሁ ብለህ ስትል ነው እኛ ልባችን የሚሽረውና ዛሬ እንግዲህ ንግስታችን በኢንስታግራሟ ላይ ወገቧን ይዛ አትስም መስለውን እንግዲህ ዘና ፈታ ብላብናለች። ሩታዬ የሚዳው ንጉስ ማለት ነው፣ የሚዳው ድምቀት ማለት ነው። እሷ ካለለች እኮ እነ ዳኒም እንጀራ የላቸውም። እነ ጽጌም እንደ ዳይበር የሚለጠፉት እኮ በእሷ ለመሸቀል ነው። ወደዋት አይደለም እናውቃለን። እና እኒህ ልጆች መቼ እንደሚርቁ ከህይወታቸው አላቅም። ዞሮ ዞሮ ድራማው ይቀጥላል ነው ምለው። አንዳንድ ሰዎች እየፈረዳችሁ ነው። የትናንትናው ፕራንክ አብርሽ አልደነገጠም። ከዛ በላይ እንግዲህ ምን ታርጉ ይደንግጥ። ተው እንጂ እናንተ ሰቦለት እንጂ ወገቡን ይዞ ታጠቀ። ሩታ አለ ጠራ። ወዴት ይሄድ? ገደል ይግባ እንዳብሮ ሰው ጋራ። ኧረ ተው ወገን እየተሳሰብን ከዛ በላይ እንግዲህ ምንም ማለት አይችልም። እና ድራማው እንደሚቀጥል ነው ለማለት ለማስጠንቀቅ ፈልጌ ነው። ላይክ ሰብስክራይብ ያደርጋችሁ አበረታቱኝ። እና አንዳንድ ሰዎች ደግሞ ይሄን የምትሳደቡ ሴቶች አላችሁ። እናንተ አላማችሁን የረሳችሁ ሴቶች ናችሁና በእናንተ ምንም አልቀየምም። ማለት የምታደንቁትንና የምትወዱትን ሰው ለይታችሁ ስላላወቃችሁ እኔ ፍቅርተን ጠርቻ ሳይሆን ፍቅርተ ስራዋ ሁሉ ነገር አይመቸኝም። ሲቀጥል ደግሞ ማለት ነው ፋሚሊ እሷ ለፋሚሊዋ የሚገልጽ ነገር አይደለም የምትሰራው፣ አላቅሟ ነው የምትሰራው። ደግሞ አንዷ ምን እንዳለች ልንገራችሁ። የ17 አመት ልጅ ናት። ፍቅር ላንቺ እኮ ተናሽ ነው የምትሆነው፣ ልጅሽም ነው የምትሆነው ብላኛለች። ኧረ ከዛ ስትል ደግሞ እኔ ደግሞ ዛሬም እሷን ለመንገር መጣለሁኝ። ለምን ብትሉ ማለት ነው የ17 አመት ልጅ ናት አልሽ። የ5 አመት ፍቅረኛ ብላ የመጣችው የዛሬ 2 አመት ነው። እንደ ሴት ልጅ በስንት አመቱ ነው? በ10 አመቱ ያፈቅራል እንዴ? ምንድት አላማች የላችሁ ወይስ አላማ የላት ወይ? እናንተ የሰው ወደንሶች አላማ የላችሁ? የፍቅር ወደንሶች ማለት
እምነት በጣም የተሳሳታችሁ አላማችሁ የሳታችሁ ሴቶች ናችሁ። ሰው ልጅ አብርሽ እንኳን ከሷ ከወጣ 2 አመቱ እሰቢው 17 አልሽ በ10 አመቷ ወደ ፍቅር ሄደ። እቺ እንግዲህ ያልተቆነጠጠች መረን ናት ማለት ነው። መረን ያሳደጋት ወንድ አላሳደጋት ሴት ናት። እንግዲህ በ10 አመቷ ፍቅረኛ ብላ የመጣች ሴት እኔ አላቅም ስላላወቅኩ ነው። እንግዲህ እናንተ ካወቃችሁ ኮሜንት ጻፉ። እና ስለ ፍቅር ጀግንነት የምታዋሩ ሴቶች መጀመሪያ ድሮን ምን እየሰራች ነበር? በ10 አመቷ ፍቅረኛ የያዘ ሴት ጀግና ናት ማለት አልችልም እኔ አሳዳጊ የበደላት ብዬ ነው የማስበው። እና እናንተ ግን ስነ ስርዓት አድርጉ። በቃ ስነ ስርዓት አድርጉ። ስነ ስርዓት ያላት ሴት እንደ ሩታዬ አብርሃም ታደሰን መዝጋ የመሰለ ባል ወዳ የኔ ፍቅር ወዳሃለሁ ብላ የመጣች ጀግና ሩታዬን ጀግና ብላት አሁን በቃ ስሜቷን አልደበቀችውም። ጀግና ናት ለኔ አራያ ናት። በቃ ለምን እውነተኛ ማንነት ውስጧ ንጥት ያለ ፍቅር ስላላት ማለት ነው። እኔ ዳይበር አይደለሁም። ዳይበር ማለት እንደውም እናንተ ናችሁ። ገባችሁ? እና ላይክ ሰብስክራይብ ያደረጋችሁ ፋሚሊ አበረታቱኝ። እኔ አሁንም ተሳድቤ አይደለም የነኩኝ ነው። አትንኩኝ። በቃ ልክስክስ ሴት እያደነቃችሁ አትንኩኝ። መልስ አላጣም። እኔ መልስ አለኝ። ጾም እኮ በትክክል ስተመለሳችሁ ጾም የሚያበላሸው እኮ እንደውም ውስጥ ለውስጥ ስትሄዱ ነው። እኔ በግልጽ ነው የተናገርኩት ጥፋቷን። ፍቅርተ ጥፋተኛ ናት። ሚዲያውን አግማምታለች። በቃ ሀቂቃ ነው ይሄ። ለሚዲያ የሚመጥን ነገር እየሰራች አልነበረም። ለዛም ነው አሁን ከጨዋታ ውጪ ሆነችው። አብርሃም የራሱን ላይፍ ጀመረ። እሷ ወይናት የለችም። ትርፍ ሰው ናት። በቃ አታስፈልግም። ድሮም የተፈለገችው እሳት ለማጥፊያ ነው። እሳቱ ሲጠፋ እሷ ይሄው እሳቷን ይዛ ቀረች። አለቀ። ምን ታካብዳላችሁ? እውነት አታካብዱ። ጥፋተኛውን ጥፋተኛ ነው በሉ። ሚዲያ ስትወጡ በጥፋት ሰውን አትሸፍኑ። ይሄ ሚዲያ እኔ አሁን የምናገረው ለብዙ ሰው ነው የሚደርሰው። ያ ሰው ከኔ ምንድነው የሚማረው ብለው ማሰብ አለባቸው። 100 ምናምን ሺህ ህዝብ ይዛ ህገወጥ ማስተላለፍ አትችልም። ፍቅር ተሳስታለች። አብርሃም ጋር ሲጀመር መደዋወል የለባትም። የምትደዋወለውም ለሆነ ነገር በቃ አጋጣሚ ነገር ነው እንጂ ምንድነው ችክችክ አጫውቷት አሁን ውሸቴን ነው ምናምን። አታስጠሉኝ በእውነት እኔ አልወድም እንደ መጥጋጋት። የተተፋ ምራቅ መልሶ አይዋጥም። ልባችሁ አልተሳካምና ነው እኔን የምትሰድቡኝ። መክራችኋት ነበር እኮ ሰምተናል እኮ እኛ በመረጃ ማለት ነው። አንድ ጊዜ ቢሰጣት እኮ አብረው 1-3 ቀን ብትሰራ ቪዲዮ ፍቅርን እንጂ ሩታዬን አይወድም ስትሉ እኮ ነበር። ያ ደግሞ አልተሳካላችሁም። ልቡም አይኑም ሁሉ ነገሩም ሩታዬ ጋር ነው። አብርሃም ታደሰ አዎ ወቃም ታዋለች። ልቡ ወስተዋለች። እቺ ቆሎ የመሰለች እንቁላል እኮ ናት ሩታዬ። ያዋትሲ አረካቷ ያቺ እኮ ምንጣፍ ናት እንዳለ ምንጣፍ። አስተግፍሩላህ ላዚ እና ላይክ ሰብስክራይብ አድርገው። ወዳቸዋለሁ። በሌላ ቪዲዮ መጣለሁኝ። አትንኩኝ፣ እኔ አትንኩኝ፣ በቃ አትንኩኝ። ጾም ቢሆንም በአግባብ ተፈረዳችሁ ማለት ነው። የሰው ኢትዮጵያዊ ነን እኛ። ሰው ጋር ተቀላቅለ ነው የምንኖረው። እንደው ጻድቅ የሚያጫውታችሁ ሴቶች ስርዓት ያዙ። ስርዓት። እኔ አሁንም ቆሻሻ ስራ ያስተላለፈ ቆሻሻ ነው ለኔ። በቃ ሰው አይደለም። አብርሃምንም እኔ ህገወጥ እንደሰራ ነው የተቸሁት። እሷ ጋር ከገጠመ ጀምሮ ያስተላለፈው ነገር ሁሉም ህገወጥ ነው። በቃ ጥሩ አይደለም። አዎ ሰምታችኋል።